እንዴት አድርጎ ግድያው እንደሚፈጸም የት ቦታ ላይ እንደሚፈጸም ማን ማንን እንደሚገድል በስነ ስርዓት በተደራጀ መልኩ መጽሐፍ ጽፎ ያሳተሙ ሰዎች ናቸው ያን ግድያ ያስፈጸሙ የነበሩ። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለ ማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። የትዕግስታችን እንደ ፍርሃት ተቆ አንዴ የአማራ ህዝብ በአማራነቱ ነው የተገደለው ይላል። ሌላ ጊዜ ደግሞ ይቀይሩና አማራ በመሆኑ ሳይሆን ክርስቲያን በመሆኑ ነው የተገደለው ይላል። ፋኖ ውስጥ የሞዓ ተዋህዶ አባላት አሉ። ፋኖች ራሳቸው ሞዓ ተዋህዶ ናቸው ብዙዎች። እንደዚህ ነው የኢትዮጵያ ፖለቲካ፣ እንደዚህ ነው ሴራው የሚዘወረው። አንተ ፊት ለፊት ያለውን ነው የምታየው። ሃይማኖት ተነካ፣ አባቶች ተገደሉ ምናምን። ማን ገደላቸው? አሁን እቺኛዋን ነገር ታገኛት እንደሆነ ታያለሽ። የአማራ እልቂት ፕሮሰሱ እንዴት እንደሆነና የሚቀጥለው ስቴፕ እንደ ግድያ እንደሚሆን መጨረሻ ላይ ቴብል አለ። ራሱ ታጥቆ ራሱ ተደራጅቶ በሴራ በምናምን ተዋቅሮ መጽሐፍ ጽፎ ህዝብን ለማባላትና ለማጣላት የሚሰራ ኢትዮጵያዊ እንዴት ኢትዮጵያ ውስጥ ይኖራል? ሬሳ ይቻሉ ቆጠር ያለው 1 2 እያልኩ የሙስሊም ሬሳ በጅምላ የተቀበሉ ሙስሊሞች እኔ በየተፈናቃይ ካምፕ ያገኘኋቸው የሞት ትራፊ አማራዎች ሙስሊሞች ናቸው። ኦርቶዶክስ በመሆናቸው የተገደሉት አማራዎች ናቸው ወይስ የሌላም ብሔር ተወላጆች ናቸው? ኦርቶዶክስ የአማራ ብቻ ነው ያለው ማን ነው? የኢትዮጵያ ቤተክርስቲያንና ኢትዮጵያዊነት እንዴት ውድቀት ላይ ደረሰ የሚል ሂስትሪ ተሰርቶ ያን ወደ 26 ዶክመንተሪ እና ከ40 በላይ ትምህርቶች ተዘጋጅተው በሚስጥር ይሰጡ ነበር። ነገር ግን እርሱ የሾመውን እሱ ያነሳዋል የሚለው የተሳሳተና የተዛባ አመለካከት እነዚህ ሰዎች ቤተክርስቲያን ውስጥ ቁጭ ብለው የራሳቸውን የፖለቲካ አጀንዳ እንዲያራምዱ እድል ሰጥቷቸዋል፣ በር ከፍቶላቸዋል። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። በዛሬው ፕሮግራማችን ከሰሞኑ አበይት መነጋገሪያ አጀንዳ ሆኖ ከከረመው ሞዓ ተዋህዶ ስለሚባለው ቡድን እንዲሁም እያደረገ ስላለው የሽብር እንቅስቃሴ ስላመሰራረቱ ከኦርቶዶክስ ቤተክርስቲያን ጋርና እንዲሁም ደግሞ ከፋኖ ከሚባለው አደረጃጀት ጋር ያላቸው ግንኙነትና ትስስራቸው ምን ይመስላል የሚለውን ነገር በደንብ በጥልቀት የምንመለከት ይሆናል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ሳትረሱ እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩም በአክብሮት ጋብዛለሁ። እንግዲህ ይሄ ሞዓ ተዋህዶ የሚባል የፖለቲካ ቡድን ይሁን የሃይማኖት ቡድን ይሁን የማይታወቅ ቤተ እምነት ውስጥ ተቀምጠው የፖለቲካ አጀንዳቸውን በሚያራምዱ ሰዎች የሚዘወርና የሚመራ ከ3 ዓመት በፊት የተደራጀና የተቋቋመ ድርጅት መሆኑ ይታወቃል። ከሰሞኑ ደግሞ እነዛው ሰዎች ድጋሚ ሌላ አጀንዳ ይዘው ብቅ ብለዋል። ምንድነው አሁን ይዘውት የመጡት አጀንዳ? ሲጀመር አመሰራረታቸው ምን ይመስላል? ማን ነው የሚመራው ይሄንን ቡድን የሚለውን ነገር በደንብ በጥልቀት የምንመለከት ነው የሚሆነው። እና ፋኖ ማን ነው? ይሄ ሞዓ ተዋህዶ የሚባለው አደረጃጀት እንዳልኳችሁ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥና እንዲሁም ማህበረ ቅዱሳን በሚባለው ማህበር ውስጥ ወይም ቡድን ውስጥ አባል የሆኑ ሰዎች ናቸው። ይሄንን ማህበር አደራጀን አዋቀር ነው የሚሉትና ከኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያሉ ሰዎች በተለይ ማህበረ ቅዱሳን ውስጥ ያሉ ሰዎች የፖለቲካ አጀንዳ ያላቸው የራሳቸውን የፖለቲካ አጀንዳ ማራመድ የሚፈልጉ በቤተ ክህነት ጥላ ስር በቤተ መቅደስ ወይም በኦርቶዶክስ ቤተክርስቲያን ጥላ ስር ተቀምጠው የራሳቸውን የጥፋት ዓላማ ለማስፈጸም የተሰገሰጉ ሰዎች አሉ። ቤተክርስቲያን ውስጥ በቤተ እምነት ስም በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ እንደዚህ አይነት የጥፋት ተልእኮ ያነገቡ ፖለቲከኞች አማኝ መስለው ሰባኪ መስለው ቀሳውስት መስለው ቤተክርስቲያን ውስጥ ገብተዋል። ቤተክርስቲያን ራሷን መመርመርና ማጽዳት አለባት የሚል እኔም በተደጋጋሚ ብዙ ቪዲዮ ሰርቼበታለሁ። ብዙ ኢትዮጵያውያንም ሲናገሩ ሰምቻለሁ። ብዙ አጀንዳ የሆነበት ጊዜም ነበረ። ነገር ግን እስካሁን ድረስ እንደምናየው በተለያየ ጊዜ የተለያየ አጀንዳ እየፈበረኩ አንደኛው አጀንዳ ሲበላሽባቸው ሌላ አጀንዳ ይዘው እየወጡ የቤተ ክህነት ወይም የቤተ ክርስቲያን አስተማሪ ወይም ዲያቆናት ወይም የሆነ ሰባኪያን መስለው በለበሱት ነጠላ ስር የራሳቸውን የፖለቲካ አጀንዳ ይዘው የሚንቀሳቀሱ ሰዎች አሁንም ቤተ ክርስቲያን ውስጥ ተሰግስገው እንዳሉ የሚያረጋግጥ መረጃ ነው ከሰሞኑ የወጣው። ይሄ ሞዓ ተዋህዶ የሚባለው አደረጃጀት ምንድነው? ሲጀመር የተመሰረተበት ዓላማ ምንድነው የሚለውን ነገር መጀመሪያ ስናነሳ
እንዳልኳችሁ ከ3 ዓመት በፊት እዚሁ አዲስ አበባ ቀነኒሳ ሆቴል ላይ በተደረገ ምንድነው ፓናል ውይይትን በለው የሽብር ወይም የሽብር መቀስቀሻ ስብሰባን በለው እዛ ላይ ባደረጉት ስብሰባ ነው መጀመሪያ መስረታው አናውንስ የተደረገው። የተመሰረቱበት ዓላማ እነሱ እንደሚሉት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችና በቤተክርስቲያኗ ላይ በራሱ የጥፋት አጀንዳ ያነገበ መዋቅራዊ በሆነ መልኩ ቤተክርስቲያን የሚያጠቃ የሚያሳድድ የሚያሸብር ቤተክርስቲያን ለማጥፋት የሚሰራ አካል በኢትዮጵያ መንግስት አሰራር ውስጥ አለ ነው የሚሉት እነሱ። እንግዲህ መዋቅራዊ በሆነ መልኩ ከትምህርት ቤት ጀምሮ በፖሊሲ በአሰራር በስትራቴጂ በተለያየ ዘርፍ ቤተክርስቲያንን ለማሳደድና ለማሰቃየት እንዲሁም ለማጥፋት በጣም ስትራቴጂክ በሆነ መንገድ የሚሰራ መንግስት ኢትዮጵያ ውስጥ መጥቷል ይላሉ። ሲመሰረቱ የተመሰረቱበት ስደት ላይ ያለችውን ቤተክርስቲያን ከስደት ለማዳን የጥፋት እጆችን ቤተክርስቲያን ላይ የሚሰነዘሩ የጥፋት እጆችን ለማስቀረትና በኦርቶዶክስ ቤተክርስቲያን አማኞች ላይ የሚፈጠረውን እልቂትና ግድያ ለማስቆም የተቋቋመነን ይላሉ። ይሄም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይሄ ቃል ይገልጻታል። ምናልባት የ70 ዓመት ስደት ብለን ልናቀርበው እንችላለን። ከ60ዎቹ በኋላ ቤተክርስቲያን ተሰዳ ነው የቆየችው። ይበልጥ ደግሞ በዚህ ጥቂት 4 ዓመታት በዓላማ ተሰዳ ነው የቆየችው። ነህሚያ ኢየሩሳሌምን ለመስራት ህዝቡ እንዳስተባበረ እኛም ንቅናቄው ቤተክርስቲያን ኢየሩሳሌምን መመለስ ከስደቷ ማምጣት ወደ ነባራው ህይወቷ እንድትኖር ማድረግ ስለሆነ ሐሳቡ ለዚያ ነው የስያሜ የመጣው ማለት ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚሉት አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለ ማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። የትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው በቃ። ከዚህ በላይ ሊቀጥል አይችልም፣ አይገባም። ሊቀጥልም አይችልም፣ መቀጠልም የለበትም። ስለዚህ ከዚህ በኋላ ወደ ከፍታው ነው የምንወጣው፣ ወደ ድል አድራጊነቱ ነው የምንሄደው። መንገዱንም ደግሞ እግዚአብሔር ይመራና ተጀመረ። እንግዲህ እንደሰማችኋቸው እነዚህ ሰዎች ሲጀመር ጀምሮ ዓላማ ብለው ይዘው የተነሱት ስደት ላይ የሆነችውን ቤተክርስቲያን ከስደት ለመመለስ የተቋቋመ ነው ሲሉ ነው የሰማናቸው። እንግዲህ ከ3 ዓመት በፊት ማለት የለውጡ መንግስት መጥቶ በዶክተር አብይ የሚመራው መንግስት እንዲሁም ዶክተር አብይ በራሱ ኢኒሼቲቭ ለሁለት ተከፍላ የነበረችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንን ሁለት ሲኖዶስ ለ27 ዓመት በሁለት ሲኖዶስ ተከፍላ የቆየችውን ቤተክርስቲያን አንድ ካደረገ በኋላ ውጭ ሀገር አሜሪካን ሀገር ይኖሩ የነበሩትን በወያኔ ዘመን በግፍ ተፈናቅለው ወይም ተሰደው በስደት ይኖሩ የነበሩት ፓትሪያርክ እሳቸው ወደ ኢትዮጵያ መጥተው ለሁለት ተከፍላ የነበረችው ቤተክርስቲያን አንድ ከሆነች በኋላ ነው እነዚህ ሰዎች ቤተክርስቲያን ስደት ላይ ናት የሚል አጀንዳ ይዘው የተነሱት ማለት ነው። ስደት ላይ የነበረችው ቤተክርስቲያን ተመልሳ ወደ አንድነቷ ከመጣች በኋላ በስደት የነበሩ ጳጳሳት አባቶች ዋናውን ፓትሪያርክ ጨምሮ ወደ ሀገራቸው ተመልሰው እንዲሁም በቤተ ክህነት ውስጥ የተለያየ ስልጣንና ቦታ ተሰጥቷቸው ምዕመናኖቻቸውንና መንጋውን እንዲጠብቁ እንዲሁም ቤተክርስቲያናን እንዲመሩ ኃላፊነት ተሰጥቷቸው እየሰሩ ባለበት የተበታተነችው የተከፈለችው ቤተክርስቲያን ወደ አንድነቷ መጣ በአንድ ሲኖዶስ እንድትመራ ከተደረገች በኋላ ምን ተአምር መጥቶ ቤተክርስቲያን ስደት ላይ ስለሆነች ያንን ስደት ለማስቆም ቤተክርስቲያን ላይ የሚፈጠረው መዋቅራዊና ስትራቴጂካዊ በሆነ መንገድ ቤተክርስቲያንን ለማጥፋት የሚፈጸመውን በደልና ወንጀል እናስቆማለን ብለው ሲነሱ አንድ በአንድ መጠየቅና የትኛው ነው ቤተክርስቲያን ላይ ስትራቴጂክ በሆነ መንገድ ጥፋት እየተፈጸመ ያለው የሚለውን ጥያቄ መንግስት ወይም የተለያዩ የመንግስት አካላት እንዴት ሳይጠይቁ እንደቀሩ በጣም ግራ አጋቢ ጉዳይ ነው። እንደዚህ አይነት የሽብር የጥፋት አንዱን ካንዱ የማጋጨት በተለይ በእምነት ጉዳይ የኢትዮጵያ ሕዝብ በእምነቱ ጉዳይ በጣም ሴንሲቲቭ እንደሆነ ይታወቃል። በተለያየ የዘርና የብሔር ፖለቲካ መጥተው ሳይሳካላቸው የቀሩ ሰዎች አሁን ደግሞ በሃይማኖትና በእምነት ስም ቤተክርስቲያንንና ሌላውን እምነት በማጋጨት አንዱን አማኝ ከአንዱ ጋር በማለያየትና በማጋደል የራሳቸውን ተራ የፖለቲካ ጨዋታ ለመጫወት የሚፈልጉ ሰዎች ናቸው። እነዚህ ሰዎች አሁን ቤተክርስቲያን ስደት ላይ ናት እያሉ የሚፈበርኩ የውሸት ታሪክ የሚያወሩ ሰዎች
ያኔ ዋናው የኢትዮጵያ ፓትሪያርክ የነበሩት በወያኔ ዘመን ተሰደው በኬንያ በኩል ተሰደው አሜሪካ ሲሄዱ ፓትሪያርክን የሚያክል ትልቅ አባት ከኢትዮጵያ ተነቅለው ወደ ስደት እንዲገቡ ሲደረጉ እነዚህን ሰዎች ድምጻቸውን አንሰማቸውም ነበር። የት እንዳሉ፣ ምን እንደሚሰሩ፣ ምን እንደሚያደርጉ፣ ለቤተ ክርስቲያን ያላቸውን ተቆርቋሪነት አንድ ፔጅ ገጽ ደብዳቤ እንኳን ጽፈው ሲቃወሙ የማናቃቸው ሰዎች ናቸው። ዛሬ ቤተ ክርስቲያን ወደ አንድነቷ ስትመጣ ያ አንድነት የረበሻቸው ለሁለት ተከፍሎ የነበረው ሲኖዶስ ወደ አንድነቱ አባቶች ወደ አንድነታቸው መጥተው ተስማምተው ሀገርን መምራት ሲጀምሩ ያ አንድነት ያልተስማማቸው ሁሌም ጥፋት፣ ሁሌም መገነጣጠል፣ ሁሌም መለያየትን የሚፈልጉና የሚሰብኩ ሰዎች ያንን አጀንዳቸውን ለማስፈጸም እንደዚህ አይነት የጥፋት ትርክት ይዘው የመጡበት መንገድ ነው የነበረው። እነማን ናቸው እነዚህ ሰዎች? ሲጀመር ይሄንን ታሪክ ለማውራት ቤተክርስቲያንን ከስደት ለመመለስ የትኛው ምዕመን፣ የትኛው ተከታይ፣ የትኛው የሃይማኖት አማኝ ነው እነዚህ ሰዎች የወከላቸው? ማን ነው ለቤተክርስቲያን ተቆርቋሪ አድርጎ ያስቀመጣቸው? ሲጀመር ይህንን የሚጠይቅ የመንግስት አካል መኖር አለበት ብዬ አስባለሁ። እነዚህ ሰዎች በያሉበት ሀገር የሚነዙትን የሽብር ፖለቲካ ማስቆም እንኳን ባይቻል አገር ውስጥ ሆነው እንደዚህ አይነት የጥፋት ተልእኮና እርምጃ የሚሰሩ ሰዎች በስርዓት ተደራጅተው በቤተ እምነት ስም፣ በአማኞች ስም፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስም ተጠልለው በእምነት ስም የራሳቸውን ተራ ፖለቲካ አንዱን ህዝብ ከአንዱ ጋር ለማጋጨት ህዝብን እርስ በርስ ለማለያየት የሚሰሩ ሰዎች በገሃድ በፀሐይ የጥፋት እንቅስቃሴያቸውን ሲሰሩ እንዴት ዝም ተብሎ እንደሚታለፍ እኔ በጣም ግራ አጋቢ ጉዳይ ነው የሚሆንብኝ። እና ይሄንን የጥፋት እንቅስቃሴያቸውን ለማስፈጸም ያኔ የተመሰረትን ካሉ በኋላ አሁን መነጋገሪያ የሆነው ለምንድን ነው? ዛሬ የተነሳው ከ3 ዓመት በፊት የተመሰረተው ይሄ ሞአ ተዋህዶ የሚባለው አደረጃጀት አሁን አጀንዳ ለምን ሆነ የሚለውን ስናነሳ ከሰሞኑ የዚሁ የሞአ ተዋህዶ የሚባለው አደረጃጀት መስራች ነኝ የሚል አንድ ፋንታሁን የሚባል ሰውዬ በሮሃ ሚዲያ በሚባል ሮሃ ሚዲያ ያው ይታወቃል፣ የፋኖ ቃል አቀባይ ወይም ደግሞ የፋኖ የሚዲያ ክንፍ የሚባለው ማናት መዓዛ የምትባለው ሴትዮ የምትመራው ሚዲያ ነው። እዛ ሚዲያ ላይ ቀርቦ የተናገራቸው የጥፋት እና የተንኮል መረጃዎች ናቸው ዛሬ መረጃ እንዲሆንና እኛም እንድንሰራበት ምክንያት ይሆነን ማለት ነው። በዛ መሰረት ያን ቅድም እንዳልኳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸመውን ስትራቴጂካሊ በሆነ መንገድ የጥፋት እርምጃ የሚያከናውን ቤተክርስቲያንን ለማጥፋት የሚሰራ ለማሰደድ የሚሰራ ቤተክርስቲያንን ለመበታተን የሚሰራ መዋቅርና አሰራር ኢትዮጵያ ውስጥ መጥቷል ብለው ይህንን የሽብር ቡድን ካደራጁ በኋላ ሲያደርጉ የነበሩትን ነገር ነው በይፋ የነገረን። አሁን የሰውዬ በሮሃ ሚዲያ ላይ ቀርቦ ማለት ነው ምንድን ነው ያወራው ሰውየው የሚለውን ነገር ስናነሳ በዋናነት ይሄንን የሞአ ተዋህዶ የሚባለው ቡድን የፋኖ አደረጃጀት ዋና መስራችና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትን በብሔር ስም አስታከው የራሳቸውን ዓላማ ለማስፈጸም ወደ ትጥቅ ትግል የገቡ በቤተ ክህነት ተጠልለው የራሳቸውን የሽብር ዓላማ ያስፈጽሙ የነበሩ ሰዎች መሆናቸውን በገሃድ ምንም ሳይፈራ ምንም ሳይጠረጥር ነው ሰውየው የሚናገረው። እንግዲህ ሲሰሩ የነበረው ነገር የጥፋት ተንኮላቸውን 3 ዓመት ሙሉ በተለያየ መንገድ ሲያስፈጽሙ ከቆዩ በኋላ የጀመሩት መንገድ አልሳካላቸው ሲል ፋኖ የሚባለው አደረጃጀት በተለያዩ ግንባሮች እየተመታ አሁንም ያለበት እስከማይታወቅ ቦታ ድረስ በየቀኑ ድምፁ እየጠፋ ድምጻቸው እየሰለለ አድራሻቸው እየራቀ ወደ መጥፊያቸውና ነበሩ ወደሚባልበት የታሪክ ምዕራፍነት እየተቀየሩ ስለሆነ ዛሬ ደግሞ አዲስ የማጋደያና ህዝብን ከህዝብ የማበላላት ፖለቲካ ለመንዛት ነው ይሄንን የእምነት ፖለቲካ ይዞ የመጣው ማለት ነው። ፋኖና ሞአ ተዋህዶ የሚባለውን አደረጃጀት ምን ያገናኛቸዋል ሲጀመር የሚለውን ነገር ስናነሳ ሰውየው እንደሚለው ፋኖ የህልውና ጦርነት ነው የሚለው በስህተት ነው፣ እሱ ሽፋን ነው ይላል ሰውየው። የህልውና ጦርነት የአማራ ህዝብ የህልውና አደጋ ተጋርጦበታልና ያንን የህልውና አደጋ ማክሸፍ አለብን ብለው ወደ ትግል የወጡት ሰዎች የህልውና አደጋ የሚሉት ሽፋን ነው፣ የእምነት እና የሃይማኖት ጦርነት ነው። እነሱ እንደሚሉት አሁን እያወሩ ያሉት የመስቀል ጦርነት ነው ኢትዮጵያ ላይ እያወጁ ያሉት እነዚህ ሰዎች። እና ሰውየው እያወራ ያለው በአማራ ስም
የኦርቶዶክስን እና የአንድን እምነት የበላይነት ለማስፈን የተቋቋመ እንጂ የአማራ ህዝብ የህልውና አደጋ ኑሮበት አይደለም ወደ ትግል የገባ ነው። የፋኖን ትግል የጀመርነው ያደራጀነው ያስተማርናቸው ያስታጠቅናቸው በተለይ የአስተሳሰብ ማለት ፋኖ የሚታገልበትን እሳቤ የአይዲዮሎጂ የሚባለውን ማለት ነው። ያንን አይዲዮሎጂ የሰራነውና የቀረጽነው እኛ ነን። በዛ አይዲዮሎጂ ነው ፋኖ የሚመራው ይላል። የነሱ አይዲዮሎጂ ምንድነው? ራሱ ሰውየው የሚናገረውን ነገር ልጋብዛችሁ። ጀነራል አሳምነውም በህይወት እያለ በህቡ ብዙ ስራ የአማራን ጥቃት ማንም ሳያወራ መጽሐፍ ላይ መጽሐፍ የቻልን ሰዎች ስለሆነ ሰዎች አሁን ሊነግሩን ሲፈልጉ ዝም ስንል ጊዜ አይ ቆዩ አለን፣ ግን ላለመረበሽ ዝም ብለናል፣ እዛው አጠገባችሁ ነን ለማለት ነው የምናገረውና ፋኖች ብዙዎቹ የመዋ ተዋህዶን ተጠቅመውበታል፣ ተምረዋል፣ የሀገራቸውን ታሪክ ተምረዋል፣ ሰብአዊነትን ተምረዋል፣ ወደ ዘረኝነት ላለመውረድ ለእውነትና ሰብአዊነት ሊቆሙ ተምረውበታልና ፋኖ ውስጥ የመዋ ተዋህዶ አባላት አሉ። ፋኖች ራሳቸው መዋ ተዋህዶ ናቸው ብዙዎቹ። እንደዛ ብለው አይደለም ግን ጦርነት ውስጥ ያሉት ቅድም እንዳልኩት ለህልውና ነው። አሁን በኋላ የማንኛውም ፖለቲካ ንቅናቄ ውስጥ ኦርቶዶክስን ፍላጎት እስካሁን የደረሰባትን መከራ ታሳቢ የማያደርግ ትግል ሊኖር አይችልም ኢትዮጵያ ውስጥ። መዋ ተዋህዶ በመላው ኢትዮጵያ የተዘረጋ ነው፣ ከኦጋዴን ከጎዴ ጀምሮ ማለት ነው። ኦርቶዶክስ ባለበት ሁሉ እነዚህ ሰዎች ናቸው። ቤተክርስቲያን አደጋ ላይ ናት፣ ቤተክርስቲያን ሽብር ላይ ናት፣ ቤተክርስቲያን የጥፋት እጅ ተሰንዝሮባታል በሚል ተራ ፖለቲካ ምዕመናኑን እርስ በርስ ለማጨፋጨፍ ያንን የትጥቅ ትግል የጀመርነው እኛ ነን የሚለውን ሰውዬ ስትሰሙ ያኔ የለውጡ ዘመን እንደመጣ ገና ዶክተር አብይ ገና ስልጣን ላይ እንደወጣ የኦሮሚያ ሲኖዶስን እንመሰርታለን ብለው በወጡ የተወሰኑ አባቶች በንግግር ሊፈታ የሚችለውን ችግር የዛን ያክል ጣራ እስኪነካ ድረስ አጉለው ከዚያ በኋላ ቤተክርስቲያን ከል እንድትለብስ ምዕመናን ጥቁር እንዲለብሱ አገር በሙሉ በሐዘን ድባብ እንዲዋጥ የሽብርና የመጠፋፋት የወንጀል ጥሪ ሲጠሩ የነበሩ ሰዎች ዓላማቸው ምን እንደነበር ዛሬ በገሃድ ግልጽ ሆነ። እነዚያ ሰዎች ናቸው ቤተ ክህነትና ቤተ መቅደስ ውስጥ ተቀምጠው ቤተክርስቲያን ያኔ አባቶች በወያኔ ዘመን በጌታቸው አሰፋ ደህንነቶች ቤታቸው እየተሰበረ ሲደበደቡ የትም ያልነበሩ ሰዎች አባቶች ሲዘለፉና ሲባረሩ ሲሰደዱ ሲታሰሩ እዚህ ግባ የሚባል መግለጫ ያላወጡ ሰዎች ከወያኔ ጋር ፊት ለፊት ከነመለስ ዜናዊ ጋር ፊት ለፊት ወጥተው መጋፈጥ የማይችሉ የአንድ ትልቅ ቤተክርስቲያን ልጆቻቸውን ትተው አንድ ፓትሪያርክ ሀገር ጥለው ሲሰደዱ አንድ ቆራጭ ደብዳቤ የተቃውሞ ደብዳቤ መጻፍ ያልቻሉ ሰዎች ዛሬ ምንም በሌለበት የተወሰኑ ሰዎች የተወሰኑ አባቶች ህገወጥ የሆነ እንቅስቃሴ ያደረጉ ተብለው ከራሳቸው ከአባቶቹ በንግግርና በውይይት ሊፈቱት የሚችሉትን ነገር ከነሱ አቅም በላይ ያልሆነውን ነገር የዛን ያክል ሽብርና ጥፋት እንዲንቀሳቀስበት የጥፋት መልእክት እንዲስተጋባበት አድርገው ህዝብን ከህዝብ ለማጋጨት ጫፍ ድረስ ሲወስዱ የነበረው እነዚህ ሰዎች ናቸው። አባቶችንም ታላላቆቹን ጳጳሳትም ያኔ ያደርጉ የነበረውን ጥሪ ስንሰማ ይሄ እናንተ ድምጽ አይደለም ከጀርባ ያለው ማን ነው ብለን ብዙ ጊዜ ጠይቀናል። አባቶችን በዚህ ልክ የሚያሳስተው ወደ ጥፋት ወደ ሽብር ወደ መጠፋፋትና ወደ መገዳደል ጥሪ እንዲያስተላልፉ የሚገፋፋቸው አካል ማን ነው ከጀርባ ያለው ብለን ብዙ ጊዜ ጠይቀናል። እነዚህ ሰዎች ናቸው በቤተ ክርስቲያን ስም በአማኝነት ስም ተጠልለው የራሳቸውን የፖለቲካ ዓላማ ለማራመድ ስለሚፈልጉ ያኔ የኦሮሚያ ሲኖዶስን እንመሰርታለን ብለው በነበሩ ሰዎች ምክንያትነት ያን ሁሉ የጥፋትና የሽብር መልእክት ሲያስተላልፉ የነበረው እነዚህ ሰዎች ለመሆናቸው ራሳቸው ማስረጃ እየሰጡ ነው። ያኔ ግን ምዕመናኑ አብዛኛው ምዕመን በእምነት ጉዳይ ቅድም እንዳልኩት የኢትዮጵያ ሕዝብ በጣም ሴንሲቲቭ ስለሆነ እውነታውን ለመመርመርና ለመጠየቅ ጊዜ አልነበረውም። በብሔርተኞች በአራቱም አቅጣጫ ተወጥሮ የነበረውን መንግስት በተለያየ አቅጣጫ ያኔ ወያኔ የቀበረው ፈንጅ በየአቅጣጫው እየፈነዳ በነበረበት ሰዓት በሶማሌ ክልል፣ በአማራ ክልል ህወሓት በትግራይ በኩል እንዲሁም ወላይታና ሲዳማ በደቡብ ቤንሻንጉል መተከል ላይ ይፈጠር የነበረውን እልቂት የጋምቤላ ታጣቂዎች በጋምቤላ በኩል ያፈነዱት የነበረውን ቦምብ በየአቅጣጫው የሚቀጣጠለውን የጥፋት እሳት
እየዞረ ያጠፋ የነበረ መከላከያ ሰራዊትና መንግስት እንደገና ሌላ በእምነት ጉዳይ ሌላ ሽብርና ጦርነት ቀስቅሰው ሀገርን በእሳት ላይ ቤንዚን እያርከፈከፉ ለማቃጠል ሲታገሉ የነበሩ ሰዎች እነዚህ ናቸው። ዛሬ ማንነታቸው ገሃድ እየወጣ ራሳቸውን እየገለጡ መምጣታቸው ትክክል ቢሆንም ያኔ የነበረውን ነገር ስናስታውሰው ቤተክርስቲያን ውስጥ ያሉ ሰዎችን አጥሩ፣ ቤተክርስቲያን ውስጥ በጣም ብዙ ፖለቲከኞች፣ ተራ ሌቦችና አሸባሪዎች በቤተ እምነት በቤተ ክህነት ውስጥ ተሰግስገው ተቀምጠዋል። እነሱን የሚያጣራ ወንፊት የላትም ወይ ቤተክርስቲያን? ምንድነው የሚሰሩት እነዚህ ሰዎች? ከአባቶች ተሰውረው ነው ወይ? በማህበረ ቅዱሳን ስም ቤተ መቅደስ ውስጥ ቤተ እምነት ውስጥ ቤተ ክህነት ውስጥ ተቀምጠው እንደዚህ አይነት የሽብር ስራ ሲሰራ አባቶች ይሄን ነገር ማየት አቅቷቸው ነው ወይ የሚል ጥያቄ ብዙ ኢትዮጵያዊ ሲጠይቅ ነበረ። ዛሬም መልስ የሚፈልገው ጥያቄ ይሄ ነው። ማህበረ ቅዱሳን የሚባለው አደረጃጀት ራሱ ማን ነው? ከማህበረ ቅዱሳን መስራቾች መካከል የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተማሪና የዛ እምነት ተከታይ የሆነው ዲያቆን ዳንኤል ክብረት እኮ ሲናገር ብዙ ጊዜ ሰማ ነው። ዛሬ አይደለም ዳንኤል ክብረት የሚናገረው፣ ገና ስልጣን ላይ ከመውጣቱ በፊት የለውጡ መንግስት ከመምጣቱ በፊት የተለያዩ መጽሐፎችን እየጻፈ ቤተክርስቲያን ላይ ያለውን ጥፋት ይነቅፍ ነበር። ማለት በግልጽ እንዲታይ አባቶች እንዲያዩት በቤተ እምነት ውስጥ ተደብቀው የፖለቲካ ስራ የሚሰሩ ሰዎችን እንዲያጠሩ በጣም ብዙ መጽሐፍትን ጽፎ ይናገር ነበር፣ ይተች ነበር ዳንኤል ክብረት። የሚሰማው ሰው ግን አልነበረም። ቅድም እንዳልኩት አባቶችን በእነዚህ ከጀርባ ባሉ ፖለቲከኞች ተጠልፈው የተሳሳተ መረጃ ተሰጥቷቸው ይሄ የዘርና የብሔርተኝነት ፖለቲካ የማይገባበት ስለሌለ ቤተክርስቲያን ውስጥም ሆኖ ገብቶ አባቶችን አመለካከታቸውን እስከመበረዝ ድረስ ደርሶ እነዚህን ሰዎች በሙሉ አይናቸው ማየት ተስኗቸው አጠገባቸው ጉያቸው ላይ ተቀምጠው ይሄን ሁሉ የጥፋት እና የሴራ ተንኮል ሲሸርቡ ምንም አይነት እርምጃ ለመውሰድ ያልቻሉበት ምክንያት አለ። ፋኖን እኛ ያላስተማርነው፣ እኛ ያላስታጠቅነው፣ እኛ ያላጠመቅነው ፋኖ አለሁ ካለ ይምጣ ይላል ይሄ ሰውዬ። ፋኖች እዚህ ጋር የኢትዮጵያ ኦርቶዶክስ ቤተክርስቲያን ታላላቅ ሰባኪያንና መምህራን እንኳን የማያደርጉትን በጣም ግዙፍ መስቀል አድርገው የነጻነት ታጋይነን ብለው ሲወጡ እነዚህ ሰዎች የመስቀል ጦርነት ነው እያወጁ ያሉት። ምክንያቱም ብዝሃ ሃይማኖት ባለበት ሀገር ላይ መስቀል ይዘህ ወጥተህ የአማራ ክልል ተወካይ ነኝ ልትል አትችልም። ምክንያቱም አማራ ክልል ፕሮቴስታንት አለ፣ ሙስሊም አለ፣ የተለያየ እምነት ያለው ሰው አለ። ህዝብን እንደ ህዝብ ወክላለሁ ካልክ አንተ ያደረከውን መስቀል የማይከተል ሌላ በአማራ ክልል ላይ የሚኖረው ሰው አንተን አይከተልም ማለት ነው። ስለዚህ እነዚህ ሰዎች ያንን መስቀል አድርገው ሲወጡ እኔ መስቀል ማድረጋቸው ላይ አይደለም ችግሬ። የነጻነት ታጋይ ነኝ ካልክ ግን ሙስሊሙም ፕሮቴስታንቱም ሁሉም ይመለከታል ማለት ነው። ኖ አይደለም፣ እነዚህ ሰዎች ሌላ የሃይማኖትና የሽብር ፖለቲካ ነው እየሰሩ ያሉት። ያንንም ስንናገር ነበር። ነቅቶ ህዝቡ አላያቸውም እንጂ የተደራጁትም ምሽግ የሚሰሩትም ቤተክርስቲያንና ገዳማት ውስጥ እየገቡ ነው። ለምንድን ነው የነጻነት ታጋይ ነኝ ያለ ሰው ፊት ለፊት መከላከያ ሰራዊት ጋር ገጥሞ ከዚያ በኋላ ተሸነፈም አሸነፈም እንደወንድ የወንድ ስራ ይሰራል እንጂ ቤተ እምነት ውስጥ ገዳማት ውስጥ ገብቶ ገዳማት እንዲፈርሱ ወይም ደግሞ የአሸባሪዎችና የብሔርተኛ የዘረኛ ፖለቲከኞች መደበቂያ እንዲሆኑ ቤተክርስቲያን እንድትፈቀደች የሚል ጥያቄ ብዙዎቻችን ስንጠይቅ ነበር። ነገር ግን ይሄ ከአባቶች ተሰውሮ ሳይሆን አባቶችን ራሳቸው ታላላቆቹን አባቶች በብሔር በዘር በምናምን ፖለቲካ ጠልፈው የሚዘውሯቸው እነዚህ ከጀርባ ያሉ ማህበረ ቅዱሳን ውስጥና ቤተ ክህነት ውስጥ ያሉ ዘረኛ ፖለቲከኞች ስለመሆናቸው ራሳቸው እየነገሩን ነው። አባቶች እነሱን እንዴት መቋቋም አቃታቸው? ራሳቸው አባቶች ይመልሱት። ይሄንን ጉዳይ እንትን ማለት አልችልም። የሚመለከታቸው ታላላቅ አባቶች የቤተክርስቲያን ጉዳይ የሚቆረቁራቸው ሰዎች አሉ ከኔ በላይ ትላልቅ ምሁራን አሏት ቤተክርስቲያን። ለምንድን ነው ይሄ ሲሆን አባቶች እርምጃ መውሰድ ያልቻሉት የሚለው እነሱ ይጠይቁ። ነገር ግን እነዚህ ሰዎች ቤተ እምነት ውስጥ ተደብቀው ገዳማት ውስጥ ተደብቀው የፖለቲካ አጀንዳቸውን በቤተክርስቲያን ውስጥ በቤተ እምነት ውስጥ ነጠላ አልብሰው አጀንዳቸውን ለማስፈጸም የሚሰሩ ሰዎች ስለመሆናቸው እነዚህ ሰዎች ቀድመው ወጥተው ከመናገራቸው በፊት ተናግረናል።
ቅድም እንዳልኩት በእምነት ጉዳይ አብዛኛው ሰው ቢሰማም ባይሰማም ከታላላቅ አባቶች ጋር ከሚመሩት አባቶች ጋር ለመጋፈጥና ለመጠየቅ አቅሙም አለኝ ብሎ ስለማያምን እኔ የተሳሳተ አመለካከት ነው የምለው እሱ የሾመውን እሱ ያነሳዋል የሚል በምዕመናን ውስጥ ያለ አመለካከት ለዚህ ሁሉ ጥፋት ምክንያት ነው ብዬ አስባለሁ። እንደ ምዕመን እንደ አንድ ዜጋ መጠየቅ አለብን። እኔ ሙስሊም ውስጥ የሚፈጠረው ሙስሊም ሆንኩ አልሆንኩኝ ሙስሊም ውስጥ የሚፈጠረው ጥፋት ሀገርን የሚጎዳ እርምጃ በሙስሊም ስም ተሸፍኖ የሚሰራ ሰው ካለ ቤተ ክህነት ውስጥ ኦርቶዶክስ ቤተክርስቲያን ተቀምጦ ሀገርን ለመበታተን አንዱን እምነት ከአንዱ ጋር ለማጋጨት የሚሰራ ሰው ካለ የዛ እምነት ተከታይ መሆን አለብኝ ብዬ የግድ አላምንም። ሁሉም ለነጻነቱ መጠየቅ መሟገት አለበት የሚል እምነት አለ። ነገር ግን እርሱ የሾመውን እሱ ያነሳዋል የሚለው የተሳሳተና የተዛባ አመለካከት እነዚህ ሰዎች ቤተክርስቲያን ውስጥ ቁጭ ብለው የራሳቸውን የፖለቲካ አጀንዳ እንዲያራምዱ እድል ሰጥቷቸዋል፣ በር ከፍቶላቸዋል። እንዴት ነው ይሄ አደረጃጀት የተደራጀው? እንዴት ነው የሆነው የሚለውን ነገር እንዴት እንደተደራጁ ሲመሰረቱ ጀምሮ አመሰራረቱ ምን እንደሆነ ይሄው ከመዓዛ ጋር የሚያወራው ሰውዬ በግልጽ ይነግረናል። የምንኖረው ኢትዮጵያ ውስጥ ነው። የተጠቃው ቤተክርስቲያናችንና እኛ ክርስቲያኖች ነን። ይሄ ክርስትና ደግሞ በአማራ ኮድነት ተደርጎ ነው። ሃይማኖት አየር ላይ ያለ ነገር አይደለም። መሬት ላይ ያለ የሚጠጡ፣ የሚበሉ፣ የሚያርሱ፣ የሚያገቡ፣ የሚጋቡ ሰዎች የሚከተሉት እምነት ነው። እኛ መዋን ስናቋቁም 2 ክፍለ ሀገር ብቻ ነው በደንብ መስራት ያቃተን ጦርነት ስለነበረ ወለጋና ትግራይ። ትግራይንም ቢሆን ኦርቶዶክሳውያን ኔትወርክ ያለን ቦታ ሁሉ ሰርተናል። ሞዓ ተዋህዶ በመላው ኢትዮጵያ የተዘረጋ ነው። ከኦጋዴን ከጎዴ ጀምሮ ማለት ነው። ኦርቶዶክስ ባለበት ሁሉ ኦርቶዶክስን የሚያጠፉ አካላትን አማራ ብለው ስለተነሱ አማራ ራሱን ለማዳን ልክ ሲነሳ ያ የተነሳው ንቅናቄ መልሶ ሴኩላርና ጸረ ኦርቶዶክስ ሆኖ ቤተመንግስት እንዲገባ አንፈልግም። የኦርቶዶክስ ጠላት ማለት የአማራ ጠላት ነው። ብሬኖች ተደርጎ ራሱን እንዲያጠፋ አማራ አንፈቅድለትም። ለምን? እኛ ነን። ልክ አብይ ስልጣን እንደያዘ ስለፋኖም ሳይወራ ህወሓትም ሳይወር ከመራቤቴ ጀምሮ እስከ ጎንደር ያለውን ኦርቶዶክሳውያን በሽፍትነት ያሉት፣ በጀግንነት ያሉት፣ ጡረታ የወጡት፣ ልዩ ኃይልም ሰራዊቱም ውስጥ ያሉትን ሰዎች ይህ ነገር አደጋ እየመጣ ነው። ቤተክርስቲያንም ትጠፋለች፣ ህዝብም ይተላለቃል። ስለዚህ ከሰቆጣ ጀምሮ እስከ ትግራይ ደግሞ አንድ ሳይድ ከዚህ እንደዚህ የተደረገ ሰዎች አዌርነስ እንዲኖራቸው የኢትዮጵያ ቤተክርስቲያንና ኢትዮጵያዊነት እንዴት ውድቀት ላይ ደረሰ የሚል ሂስትሪ ተሰርቶ ወደ 26 ዶክሜንተሪ እና ከ40 በላይ ትምህርቶች ተዘጋጅተው በሚስጥር ይሰጡ ነበረ። ከዛ በኋላ ይሄ ትምህርት እየተሰጠ ሰዎች እንዲደራጁ ተደርጎ ጀነራል አሳምነው ነፍሱን ይማረውና የኛን ሚስጥራዊ እንቅስቃሴ በደህንነቱ ከደረሰበት በኋላ የተወሰኑ ልጆቻችንን ያዛቸው ማለት ነው። ከያዛቸው በኋላ ስናስረዳው ይሄማ የኔ ሐሳብ አይደለም፣ አላየንም፣ አልሰማንም አሉ። ቀጥሉ አለ ማለት ነው። ገና ፋኖ የሚባለው አደረጃጀት ከመምጣቱ በፊት በአማራ ክልል የተለያዩ አካባቢዎች እንዲሁም እስከ ትግራይ ድረስ በተዘረጋ ኔትወርክ መራቢቴና ምናምን አካባቢ ያሉ የአማራ ክልሎችን እንዴት አድርገው እንዳስተሳሰሩና በእምነት ስም ያንን የእምነት አጀንዳን የሚያራምዱ የመስቀል ጦርነትን በኢትዮጵያ ውስጥ የሚያውጁ ሰዎችን የመጠፋፋት አጀንዳ የያዙ ሰዎችን እንዴት አድርገው እንዳደራጁ እሱ ራሱ ነው የሚነግረን። ይህንን የጥፋት ተልእኮ እያስፈጸሙና እየሰሩ በነበርንበት ሰዓት ይላል ሰውየው ኔትወርካችንን እየዘረጋን የጥፋት ኔትወርካችንን ስንዘረጋ ምዕመኑን በተለያየ የፖለቲካ አጥምቆ እያጠመቁ በእምነት ስም እየቀሰቀሱ ህዝቡን እያደራጁ በነበረበት ጊዜ አሳምነው ጽጌ የሚባለው የአማራ ክልል የጸጥታና ምናምን ቢሮ ኃላፊ ደረሰብን ይላሉ። የአማራ ክልል ደህንነት ቢሮ ማለት ነው። እሱ ደረሰብንና አባሎቻችን ታሰሩ ምናምን። ከዚያ በኋላ አሳምነው ጽጌ እነዚህን ሰዎች ደረስኩባቸው ብሎ አላሰራቸውም። እምፈልገው በአማራነት የሚደራጅ ነው፣ በእምነት ስም የሚደራጅ ነው ብሎ እሱ ራሱ ድጋፍ አደረገልን ይላል ይሰውዬ።
አሳምነው ጽጌን ያኔ ወንድሞቹን የገደለ የጥፋት እነዛ ፋኖ ውስጥ ተቀምጠው ወይም ደግሞ አብን የሚባለው ፖለቲካ ፓርቲ ውስጥ ተቀምጠው የጥፋት አጀንዳ የአማራ ብሔርተኝነት አጀንዳን ለማስፈጸም ይሰሩ በነበሩ ሰዎች ተጠልፏል አሳምነው ጽጌ። ይህ ሰውዬ ከጥፋት እርምጃው ተውበሉት፣ ካልሆነ ወደ ጥፋት ነው አማራን ይዞ የሚሄደው። የወያኔን የፖለቲካ ትርክት ነው ይዞ እየመጣ ያለው። ታላቁን በኢትዮጵያዊነቱ የሚያምነውን የአማራን ህዝብ ወደ ብሔርተኝነት ለማውረድ ነው እየሰራ ያለው አሳምነው ጽጌ እያሉ ሲናገሩ የነበሩ ኢትዮጵያውያን አሉ። አሳምነው ጽጌ በግልጽ የራሱን ልዩ ኃይል አደራጅቶ አማራ ክልልን እንደ አማራ የአማራን ብሔርተኝነት እንዲያቆጠቁጥና እንዲገነግን ካደረጉ ሰዎች መካከል አንዱ አሳምነው ጽጌ የሚባለው ዘረኛና ብሔርተኛ ሰው ነው። አሳምነው ጽጌ ማለት ታላቁን የአማራን ህዝብ ወደ ብሔርተኝነቱ፣ ወደ ጎጥማንነቱ፣ ወደ አዘቅቶ እንዲወርድ መንገድ የከፈተ ብሔርተኞች እንዲገነግኑና ብዙ የአማራ ወጣቶች በዚህ ብሔርተኝነት የተሳሳተ ፖለቲካ እንዲጠፉ ያደረገ የጥፋት አጀንዳ አራማጅ ነው ሰውየው። እንደዚህ አይነት ታላቋን የኢትዮጵያ ኦርቶዶክስ ቤተክርስቲያን ወደ ጥፋት የሚወስዱ ሰዎች እየተደራጁ ኔትወርክ እየዘረጉ መሆኑን አውቆ ምንም አይነት እርምጃ አልወሰደባቸውም። ለምን? እሱ ራሱ የአማራን ህዝብ ወደ ዘረኝነት በማውረድ ማንነቱን በማሳነስ ኢትዮጵያን ሳይሆን የአማራን ማንነት እንዲላበስ ይፈልግ የነበረ ተራ ዘረኛና አጥፊ ሰው ስለነበር ማለት ነው። እና አምባቸው መኮንንን የገደለው አብይ ነው ይለኛል አንዳንድ ደንቆሮ ብሔርተኛ። አሳምነው ጽጌ ምን እንዳደረገ ሄድና ስማ፣ እነዚህ ሰዎች የሚነግሩን። የራሱን ወንድሞች የገደለ በራሱ ወንድሞች ላይ ቃታ የሳበ የአማራን ህዝብ ከለውጡ መንግስት ጋር አብረው ሆነው ወያኔ እንዲሸነፍ ያደረጉ እንደነ አምባቸው መኮንን እንደነ ዶክተር አምባቸው አይነት ጀግና ኢትዮጵያውያንም ያለ ምክንያት በዘረኝነት ፖለቲካ ህይወታቸው እንዲጠፋ ያደረገ ሰው የነጻነት ታጋይ ነው ብለህ የምታመን ከሆነ አንተ ከነ ደብረ ጽዮን ተለይተህ የምትታይ ሰው አይደለም። እና በዚህ ደረጃ እነዚህ ሰዎች ኔትወርካቸውን አማራ ክልል ላይ በተለያየ ኢትዮጵያ ክልል ይላል ሰውየው፣ ከኦጋዴን ጀምሮ ነው የሚለው፣ ከኦጋዴን ጀምሮ በመላው ኢትዮጵያ የተዘረጋ ኔትወርክ አለን ይላል። ኢትዮጵያ ውስጥ ቁጭ ብለው አዲስ አበባ ተቀምጠው ቀነኒሳ ሆቴል እየተሰበሰቡ የጥፋት አጀንዳቸውን ሲያራምዱ የኢትዮጵያ ደህንነት ቢሮ ምን ይሰራ ነበር? የመንግስት የጸጥታና የአዲስ አበባ ፌዴራል ፖሊስ ምን ይሰሩ ነበር? ይህን ጥያቄ መቼ እንደሚመልሱልን አላውቅም። እነዚህ ሰዎች ግን ለሚያወሩት ነገር እንኳን አያፍሩም። በዘር ለማባላት የሚደረገውን ፖለቲካ ሳንሻገረው እንደገና በእምነት ስም ህዝቡ እንዲጠፋፋ፣ ይሄ ምስኪን ህዝብ በልቶ ያላደረ ህዝብ አንድ ቀን እንኳን በሰላም እንዲያድር አይፈቅዱለትም። እነዚህ ሰዎች የዘረኝነትና የብሔር ፖለቲካ አራማጆች ገበሬው እርሻውን እንዳይሰበስብ፣ ልጆቹን ትምህርት ቤት እንዳይልክ በተለያየ ጊዜ ሀገሩን እያስመረሩ ባለበት በአራቱም አቅጣጫ ሰላም እየተነሳን ባለበት ጊዜ እነዚህ ሰዎች በእምነት ደግሞ ሌላ የመስቀል ጦርነት ለማስነሳት ሌላ ደም ለማፍሰስ ኔትወርክ ይዘረጉ ነበር። ያንን ኔትወርክ ግን የአማራ ክልልን ጸጥታ ቢሮ እመራለሁ፣ የአማራ ክልልን ጸጥታ አረጋግጣለሁ ብሎ ኃላፊነት ወስዶ በኃላፊነት የተሾመው አሳምነው ጽጌ የምትሉት ሰውዬ እነዚህን ሰዎች ከጥፋት እርምጃቸው ለመመለስ ሳይሆን ለነሱ ግብአት ነው የሆነው። ለነሱ ድጋፍና ሽፋን ነው የሆናቸው። እንዲበረቱ እንዲደራጁ አቅም ነው የሆናቸው ያ ሰውዬ። ለዛ ነው የፋኖ ፖለቲካ ገንግኖ መስቀል አንገታቸው ላይ አስረው የመስቀል ጦርነትን እያወጁ አንድ ጊዜ በሃይማኖት አንድ ጊዜ በዘር ይህንን እርሻውን ያመረተውን ምርት እንዳይሰበስብ፣ እርሻውን በአግባቡ እንዳያርስ፣ ልጆቹን ትምህርት ቤት እንዳይልክ የተከለከለውን ገበሬ እያስመረሩና የአማራን ህዝብ እያኮሰሱና እያሳነሱ እንዲኖሩ የተፈቀደላቸው ኃላፊነት በተሰጣቸው ኃላፊነታቸውን በማይወጡ እንደናሳምነው ጽጌ አይነት ተራ የዘረኝነት ፖለቲካ አራማጆች ማለት ነው። ይሄ ሰውዬ በዚህ አላበቃም። አንድ ጊዜ በዘር አንድ ጊዜ በሃይማኖት ይህንን ህዝብ ለማባለትና ለማጫረስ ምን ያክል ሴራና ተንኮል ጎንጉነው እንደነበረ በጣም በግልጽ በሆነ አማርኛ ራሷ ጋዜጠኛ ነኝ ተብየዋን መዓዛ የምትባለውን ሴትዮ ጨምሮ እነሱ ራሳቸው ናቸው ምን አይነት የጥፋት ሴራ እና ኔትወርክ ኢትዮጵያ ውስጥ እንደዘረጉ የሚነግሩን ማለት ነው። አንዴ የአማራ ህዝብ በአማራነቱ ነው የተገደለው ይላል።
ሌላ ጊዜ ደግሞ ይቀይሩና አማራ በመሆኑ ሳይሆን ክርስቲያን በመሆኑ ነው የተገደለው ይላል። ምንድነው ዓላማችሁ እናንተ? የአማራን ህዝብ በዘር ማከፋፈል ነው ወይስ በእምነት እንዲጠፋፋ ማድረግ ነው? ሁለቱንም አጀንዳ ይዘው የሚንቀሳቀሱ ሰዎች ለመሆናቸው ራሳቸው ናቸው ማረጋገጫ የሚሰጡን። መዓዛ የምትናገረውና ሰውየው የሚናገረውን አንድ ላይ አድርጌ ልጋብዛችሁ የሁለቱም። ለ50 ዓመታት በአማራ ኮድነት ኦርቶዶክስ ተጠቅቷል። አማራ ካላሉት የሚገሉትን ሰው ኦሮሞውም ጉራጌውም ዶርዜውም ይተባበርባቸዋል። እሷን ሰውሮ ከፋፍሎ ለማጥፋት ሰርተውበታል። መልካም። ስለዚህ እኛ አንድነታችንን ጠብቀን የመጣብንን አደጋ ማስወገድ ነው ብለን ልክ ስንነሳና ጥቃቱ ደግሞ በአማራ ስም ሆኖ አማራ ሲነቃነቅ መፍትሄ ነው። ስለዚህ ሰው ደግሞ በዘረኝነት አብዶ ጠላቱን ለመከላከል ተነስቶ ራሱም ዘረኛ ሆኖ ራሱንም እንዳያጠፋ፣ ምክንያቱም ያጠፋፋል እንጂ ድል አያመጣም እብደትና ይሄንን ጠላቴ ነው ያለ ሰው ኦርቶዶክስ ጠላቴ ነው እያለ የኦርቶዶክስ በእምነቱ ተለይቶ መጠቃት የአደባባይ ሀቅ ነው። ኦርቶዶክስ ስለሆኑ ሰዎች ላለፉት 50 ዓመታት ማለት እችላለሁኝ ተገለዋል፣ ተጨፍጭፈዋል። የአማራ ደግሞ አማራ በማንነቱ አማራ ስለሆነ ብቻ ኦርቶዶክስም ይሁን ሙስሊምም ይሁን ተገሏል። በቤንሻንጉል በወለጋ ብዙ ቪዲዮዎችን እዚህ ጋር አምጥቶ ማሳየት ይቻላል። ዩቲዩብ የማይፈቅዳቸው አስታውሳለሁ። እኔ በ2013 ላይ ሬሳ አይቻለሁ። ቆጠር ያለው 1-2 እያልኩ የሙስሊም ሬሳ በጅምላ የተቀበረ ሙስሊሞች። እኔ በየተፈናቃይ ካምፕ ያገኘኋቸው የሞት ትራፊ አማራዎች ሙስሊሞች ነበሩ። መዓዛ የምትባለው ሴትዮ የምትናገረውን ነገር ሰምታችኋል። አንድ ጊዜ ለዘገባ በሄድኩበት ጊዜ ትላለች፣ እንግዲህ ጋዜጠኛ እያለች መሆኑ ነው። ያኔ በሄድኩበት ጊዜ ኦርቶዶክስ በመሆናቸው የተገደሉ በጣም ብዙ ሰዎችን አውቃለሁ ትላለች። ኦርቶዶክስ በመሆናቸው የአማራ ተወላጆች ኦርቶዶክስ በመሆናቸው ብቻ ተገድለዋል ትላለች። ኦርቶዶክስ በመሆናቸው የተገደሉት አማሮች ናቸው ወይስ የሌላም ብሔር ተወላጆች ናቸው? ኦርቶዶክስ የአማራ ብቻ ነው ያለው ማን ነው? ሌላው ጉራጌ ውስጥ፣ ሶማሌ ውስጥ፣ አፋር ክልል ውስጥ፣ ጋምቤላ ውስጥ፣ ደቡብ ትግራይ ውስጥ ክርስቲያን ኦርቶዶክስ የለም ወይ? እነዚህ ሰዎች ኦርቶዶክስን የአማራ ክልል ብቻ እምነት እንደሆነ አድርገው ነው እያወሩ ያሉት። ተቀጥላለች። ኦርቶዶክስ በመሆናቸው በጣም ብዙ የተገደሉ ሰዎችን አውቃለሁ ካለች በኋላ ምን እንደምታወራው ሙስሊም በመሆናቸውም የተገደሉ በጣም ብዙ ሰዎች አስክሬን ቆጥሬያለሁ ትላለች። ሙስሊም በመሆናቸው የተገደሉ ሰዎች ከሆኑ የብሔር ፖለቲካ አይደለም ማለት ነው። አማራ በመሆናቸው አይደለም እነዛ ሰዎች የተገደሉት፣ ሙስሊም ስለሆኑ ነው የተገደሉት ማለት ነው። አንድ ጊዜ ደግሞ ዞር ይሉና አማራ በመሆናቸው የተገደሉት እነማን ናቸው የተገደሉት? የአማራ ክልል ተወላጅ ነው ወይስ ሌላ አካባቢ ተወላጅ? ሙስሊም በመሆናቸው የተገደሉት እነማን ናቸው? አማሮች ናቸው? ይህንን ጥያቄ መመለስ የማይችሉ ሰዎች ናቸው ዛሬ እንደዚህ አይነት የጥፋት አጀንዳ በመላው ኢትዮጵያ እየዘራን ነው፣ ኔትወርክ ዘርግተናል እያሉ የሚያወሩ። የእውነት ለቤተክርስቲያን ተቆርቁረው የእውነት ለእምነቱ ተከታዮች ተቆርቁረው ነው ወይ እነዚህ ሰዎች ነው ወይስ በእምነት ስም በሃይማኖት ስም ሌላ የመስቀል ጦርነት አንስተው ምዕመኑንና መንግስትን ለማጋጨት ወይም አንዱን የእምነት ተከታይ ከሌላው የእምነት ተከታይ ጋር ለማባላትና ለማጋደል የተነሱ ሰዎች ናቸው ይህን አጀንዳ የሚነዙት? ይህንን መመርመር ያስፈልጋል። እኛ መጠየቅ መጀመር አለብን። ዛሬ ተቆርቋሪ ነኝ ተከታይ ነኝ፣ የኢትዮጵያን ኦርቶዶክስ ቤተክርስቲያን ስደት መልሳለሁ፣ ከስደት መልሳታለሁ፣ በእምነቱ ተከታዮች ላይ የሚደርሰውን ግድያና መፈናቀል አስቆማለሁ ብሎ ሲነሳ ይሄ ሰው የእምነቱ ተከታይም ባይሆን ለፍትህና ለነጻነት የመጣ ሰው እስከሆነ ድረስ ይህን ጥያቄ በማንሳቱ ሁላችንም ልንከተለው የሚገባ ነው። ነገር ግን እነዚህ ሰዎች ስደት በሌለበት ቤተክርስቲያን አንድ በሆነችበት ነው ስደት አለ እያሉ እያወሩ ነው ያሉት። ስደት በነበረበት ጊዜ እነዚህ ሰዎች አላገኘናቸውም። ቤተክርስቲያን ተሰዳ ተከፍላ ለሁለት ተከፍላ በነበረበት ጊዜ ድምጻቸውን አልሰማንም። እነዚህ ሰዎች ሸኔ ኦሮሚያ ክልል ላይ ይሰራ የነበረውን ድርጊት እነዚህ ሰዎች ራሳቸው ከኦጋዴን እስከ መቀሌ አደራጀ ነው ባሉት ኔትወርክ የጥፋት ኔትወርክ
የራሳቸውን ታጣቂዎችና ሽብርተኞች አስርገው አስገብተው በየአካባቢው በእምነት ስም አደራጅተው በየቤተ ክህነቱና በየቤተ እምነቱ በተለይ ታላላቅ ታሪካዊ በሆኑ ገዳማቶች ውስጥ የሚገደሉ አባቶችን ራሳቸው ይገድሏቸው እንደነበር ማረጋገጫው ይሄ ሰውዬ ራሱ የሚነግረን ማስረጃ ነው። አማራ ኮድድ ነው ስል ኦርቶዶክስ ኮድ ነው አማራ ይገደላል። አማራ ኮድ የሆነው ደግሞ አማራ ለመግደል ብቻ አይደለም። ቱለማ ይገደላል። አርሲ እየተጨፈጨፈ ያለው መርሃ ቤቴና ሰላሌ ነው። አየሽ ኮድ የሚሆነው አሁን እዚህ ጋር ነው። አርሲ ቱለማንና አማራን፣ ትግሬን፣ ዶርዜን ሲገሉ እስላም አማራን አይገሉም። ወለጋ ግን እስላም አማራን ገለዋል። አሁን ያኛው ገዳይ አንድ ላይ አድርጎ የሚገለውና ለይቶ የሚገለው ገዳዮቹ ስለሚለያዩ ነው፣ አስተሳሰባቸው ስለሚለያዩ። ለምሳሌ ዶዶላ ጭፍጨፋ ሲደረግ አማራ ብለው እንዲጨፈጭፉ ነው መጀመሪያ ጋይድ ላይን የተሰጠው አዛዦቹ ማለት ነው። እኔ እዛ በደንብ ስራ ለመስራት ስለሞከርኩ ነው። ያን የመሩ ሰዎችም የኦሮሚያ ቢሮ ኃላፊ እስከመሆን ደርሰዋል። ግድያውን መርተው ተሹመዋል። መዋቅራዊ ስለሆነ ማለት ነው። ተወያይቻቸው አውቃለሁ። ስብሰባዎች አርጌ መከራከር ሞክሬያለሁ። ዶዶላ መጨፍጨፍ ሲጀምሩ ሁለቱ አንድ ላይ ተገናኙ። አማራን ለመጨፍጨፍ የሚፈልገው የዚህ የትራዲሽናል የኦሮሞ እምነት ውስጥ ያለ ሆኖ ያ እምነት ያደርጋል እያልኩ አይደለም፣ ሰው ሚስኮት እንዳያደርግ ሆኖ ፖለቲካሊ ግን ቻርጅድ ሆኖ አማራን የሚጠላ አለ። ሙስሊም ሆኖ በእስላምነቱ ሳይሆን ዝም ብሎ በኦሮሞነቱ እንዲጠላ ተደርጎ አማራ የሚጠላ አለ። ጽንፈኛ ዋህብያ ሆኖ ክርስቲያኖችን በሙሉ የሚጠላ አለ። ይሄ ሰላሌንም ዶርዜንም አማራንም ይገላል፣ እስላም አማራን አይገለም። ስለዚህ ውስጡ ያለውን ከስር ያለውን አስተሳሰብ ዝርዝር ማወቅ አለብን። እኛ ይሄን ስንጽፍ እኮ ይሄን ስንጽፍ አጥንተን እኮ ነው። ስነ ልቦናውን፣ እምነቱን፣ አሰራሩን አጥንተን ነው። ያኔ ከ3 ዓመት በፊት ቀነኒሳ ሆቴል ላይ ተገናኝተው ተሰብስበው ያስመረቁት መጽሐፍ ርዕሱ ምን ይላል? የዘር ማጥፋት ዝግጅት በኢትዮጵያ ይላል። የዘር ማጥፋት ዝግጅት በኢትዮጵያ የሚል መጽሐፍ ጽፎ የዘረኝነት ትርክት ኢትዮጵያ ላይ ለመዝራት እንዴት አድርጎ ግድያው እንደሚፈጸም የት ቦታ ላይ እንደሚፈጸም ማንን እንደሚገድል በስነ ስርዓት በተደራጀ መልኩ መጽሐፍ ጽፎ ያሳተሙ ሰዎች ናቸው ያን ግድያ ያስፈጸሙ የነበሩት። ይሄንን መመርመር አቅቶት ነው ሰው መንግስት ነው የሚገድለው እያለ የሚያለቅሰው። በመላው ኢትዮጵያ ተቀባይነት ያለው መንግስት ዶክተር አብይ እንደመጣ ያለውን በመላው አገሪቱ ያለውን ተቀባይነት የምናውቀው። ያን ተቀባይነት ያገኘ መንግስት ያን ተቀባይነቱን ይዞ ቅቡልነቱን ይዞ ይቀጥላል እንጂ ህዝብ በሱ ላይ እንዲነሳበት ምን ሲሆን ንጹሃንን ወደ መግደል ይገባል? ይሄ ተራ የሽፍታ ፖለቲካ እንዴት ኢትዮጵያ ፖለቲካ ውስጥ አለን የምትሉ ሰዎች ይሄ ሳይገባችሁ ቀረ? ነው ሳይገባቸው ቀርቶ አይደለም። እነሱ የዚህ የጥፋት እርምጃ ተከታዮችና አስፈጻሚዎች ናቸው። በእምነት ስም ህዝቡ በጣም ሴንሲቲቭ እንደሆነ ስለሚያውቁ በየገዳማቱ በሚገደሉ አባቶች በየቤተ ክህነቱ በተለያየ ተቋማት የሚሰቃዩና የሚታሰሩ የሚገደሉ አባቶችን ተራ የፖለቲካ ትርፍ ለማትረፍ ታላልቅ አባቶችን በመግደል ምዕመናኑን ወይም ደግሞ ተከታዩን በመንግስት ላይ ለማስነሳት ይሰሩ የነበሩ ሰዎች ናቸው። መጽሐፉ ዓላማው ምን እንደሆነ እንዴት አድርገው እንዳደራጁት ከየት ጀምሮ የት ድረስ እንደሚሄድ ይሄ የእልቂት እርምጃ እንዴት አድርገው እንዳዘጋጁትና እንዴት አድርገው ሊያስፈጽሙ እንዳሰቡ የሚነግሩን ራሱ ይሄ ፋንታሁን የሚባለው የጥፋት አርበኛ ነው። አሁን እቺኛዋን ነገር ታገኛት እንደሆነ ታያለሽ። የአማራ እልቂት ፕሮሰሱ እንዴት እንደሆነና የሚቀጥለው ስቴፕ እንዴት ግድያ እንደሚሆን መጨረሻ ላይ ቴብል አላት፣ እንትን አላት፣ ሰንጠረዥ አላት። ሰንጠረዥ ልክ አማራ ታርጌት ሲደረግ አብሮ ደግሞ ኦርቶዶክስና ነባር ሌሎቹ ኢቭን ገዳም ቢሆን ነባር ከሆነ ቦራን ከሆነና ለፖለቲካ የማይመች ከሆነ እስላም ከሆነ ነባር ከሆነና ለመከፋፈል የማይመች ከሆነ ፕሮቴስታንትም ከሆነ ኢትዮጵያዊ ከሆነና እንደ ግንቢው ለጀርመን ክርስትና የማይሰራ ከሆነ ይጠፋል። ገዳም ይገደላል። ሰውየው አባ ገዳ ራሱ እንደሰማችሁት በተለያየ የእምነት ተቋማቶች ውስጥ ያሉ ሰዎች ታላላቅ ሰዎች በተለይ ደግሞ ታሪካዊ የሆኑ ገዳማቶች
የዚህ የጥፋት እርምጃ ኢላማዎች እንደሆኑ በግልጽ ነው የሚያሳየን። ታዲያ እናንተ ያስታጠቃችኋቸው ሰዎች እዛ ገዳማት ውስጥ ይገደሉ የነበሩ ሰዎችን ላለመግደላቸው ማረጋገጫው ምንድነው? ማን ነበር ይገላቸው የነበረው? ለምን ዓላማ ብሎ የሚጠይቅ ምዕመን ዛሬ መነሳት አለበት። አባቶች፣ ንጹሃን አባቶች ምንም ሳያጠፉ ይገደሉ የነበረው በእነዚህ ሰዎች ባደራጇቸው የጥፋት አጀንዳ አምላኪዎችና አስፈጻሚዎች ነው። እንደዚህ ነው የኢትዮጵያ ፖለቲካ፣ እንደዚህ ነው ሴራው የሚዘወረው። አንተ ፊት ለፊት ያለውን ነው የምታየው። ሃይማኖት የተነካ አባቶች ተገደሉ ምናምን፣ ማን ገደላቸው? ይህንን የጥፋት አጀንዳ የሚያስፈጽመው ከጀርባ ያለው አካል ማን ነው? ይህን ነው መጠየቅ የሚያስፈልገው። በጣም ውስብስብ ነው የኢትዮጵያ ፖለቲካ። ራሳቸው ናቸው የሚነግሩን ውስብስብ ነው። እንዴት እንዳወሳሰቡት ደግሞ አንዴ በዘር፣ አንዴ በሃይማኖት፣ አንዴ በእስልምና፣ አንዴ በክርስትና፣ አንዴ በአማራነት እየመጡ እንዴት ህዝቡን ግራ እንደሚያጋቡት ራሳቸው ናቸው ይህንን ጥፋት ስትራቴጂ ነድፈው መጽሐፍ ጽፈው ህዝብን ከህዝብ እንዲባላ እየሰሩ ያሉት ማለት ነው። እንኳንም እነዚህን ሰዎች ለሚደግፈው ሰው የእነዚህ ሰዎች ዓላማ እንኳንም በግልጽ ወጣ። ይሄ የሆነው ግን በመስዋዕትነት ነው። መከላከያ ሰራዊት የሚባል ከኢትዮጵያ ማህፀን ውስጥ የወጡ ወጣቶች ደማቸውን አፍስሰው አጥንታቸውን ከስክሰው ህይወታቸውን ሰውተው ለኢትዮጵያ የተደገሰላትን የጥፋት ድግስ ማክሸፍ ስለቻሉ ነው እነዚህ ሰዎች ዛሬ ገሃድ ወጥተው እንዲናገሩ የተደረገው እንጂ እንዳላማቸውማ እንደሴራቸውማ እስከዛሬ ተበታትነን በዘር በሃይማኖት በምናምን ተባልተን ተጫርሰን የነሱን ዓላማ እያስፈጸሙ ዛሬ ውስኪ እየተጎነጩ ነበር ይሄን የሚያወሩት። ግን ኢትዮጵያን የሚያድን መከላከያ ሰራዊት ስላለ ዛሬ የነዚህ ሰዎች የጥፋት እርምጃ ምንም እንኳን ሰዎች ቢሞቱም ኢትዮጵያን ከማፍረስ ግን ታድገዋታል እነዛ ጀግኖች። ለዛ ምስጋና ይገባቸዋል። ይሄንን ተንኮል በመላው ኢትዮጵያ የተዘረጋውን በእምነት ስም የኢትዮጵያን ህዝብ ለማባላት የተዘረጋውን ኔትወርክ እና ሳምነው ጽጌ የዘረጉትን የጥፋት ኔትወርክ የኢትዮጵያ መከላከያ ሰራዊትና የለውጡ መንግስት ናቸው ያከሸፉት። ይህንን ሁሉም ህዝብ ሊያውቀው ይገባል የሚል እምነት አለኝ። ይህን ሁሉ ተንኮል ሲፈጽሙ፣ ይህን ሁሉ ደባ ሲሰሩ የነዚህ ሰዎች የመጨረሻ ዓላማቸው ምንድን ነበር የሚለውን መጨረሻ ላይ ስናነሳ እኔ ከምነግራችሁ ራሱ ሰውየው የሚያወራውን ነገር ልጋብዛችሁ። the whole vision እስከ መጨረሻው ድሉ ሲጠናቀቅ የድል አንጓዎች አሉ እኮ ነው የምንለውኛ። የድል አንጓዎች አሉ። የመጀመሪያው አንጓ አማራን የሚገልሰው ማስቆም፣ እጁን የሚተኩሰውን የሚገለውን የሚያሳድደውን ማስቆም። ሁለተኛ ያ ገዳይን የፈጠረውን አስተሳሰብ በሐሳብ ማሸነፍ። ሶስተኛ አሸናፊው የአማራ አስተሳሰብ ዘለቄታዊ እንዲሆን ኢትዮጵያ ዙሪያው የተስማማ እንዲሆን ማድረግ፣ ሌሎች ማህበረሰብም ማለት ነው። ከቀይ ባህር ማዶም ከፓሲፊክ ማዶ ሞዓ ተዋህዶ ጣልቃ ገባብኝ ካለ ኦርቶዶክስ ጣልቃ ገባብኝ ማለት ነው። ኦርቶዶክስ ያልሆነ ሰራዊት ያደራጅ ሄዶ ሌላ ኤቴይስት ሰራዊት ስለ ኦርቶዶክስ የማይመለከተው ኦርቶዶክስ ታሪክን የማይፈልግ ለአማራ ሰለሞኒክ ዳይነስቲና ትርክቱ የሚያሳፍረው ትውልድ ፈልጎ ያደራጅ። ምንድነው የሚያወራው ሰውየው? የመጀመሪያው የዚህ የሞዓ ተዋህዶ የሚባለው አደረጃጀት የመጀመሪያው ተልእኮ ወይም ዓላማው የአማራን ገዳዮች ማስቆምና የአማራን ግድያ ማስቆም። እሺ፣ በሁለተኛ ደረጃ የአሸናፊውን አስተሳሰብ በገዳዮቹ አመለካከት ውስጥ ማስረጽ ይላሉ። የገዳይነትን አስተሳሰብ ገዳይ እንዲሆኑ ያደረጋቸውን አስተሳሰብ በአሸናፊው አስተሳሰብ በሌላው ገዳይ ማለት ነው በቤተ እምነት በኦርቶዶክስ ስም በተደራጀው ታላቁ አስተሳሰብ በሚሉት የሰለሞኒክ ዳይናስቲ በሚሉት የተለያየ እምነት ተከታይ ያለባትን ሀገር የአንድ የሰለሞኒክ ዳይናስቲና የኦርቶዶክስ ቤተክርስቲያን እምነትን በመላው ኢትዮጵያ አንሰራፋለሁ ብለ ስትነሳ እና አህመድ ግራኝ የሰሩትን ጥፋት ነው የምትፈጽመው ማለት ነው። እንደዚህ አይነት የጥፋት ገጀራ ነው ተስሎልን የነበረው። ይሄ የጥፋት ገጀራ ነው ዛሬ በመከላከያ ሰራዊት በኢትዮጵያ የቁርጥ ቀን ልጆች መስዋዕትነት እንዲዶለዱምና እንዲከሽፍ የተደረገው ይሄ የተሳለ የእምነት ጎራዴ ነበር። ዛሬም በአማራ ስም በፋኖ ስም ተደራጅተው እየታገሉ የአማራን ህዝብ ሰላም እየነሱ ያሉትን ሽፍቶች የነጻነት ታጋያጅ ነው ብለህ የምታወራ ሰው ካለህ ዛሬ ሌላ ለእናንተ ማስተማሪያ የሚሆን የጥፋቱን ሴራ እንድትረዱ ሊያደርግ የሚችል ሌላ ነገር ሊመጣላችሁ አይችልም። ይሄን አይቶ መረዳት ያልቻለ ሰው
እና እነዚህ ሰዎች ዓላማችን የአንዷን የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትን አመለካከትና አስተሳሰብን በገዳዮች ውስጥ ማስረጽ ይላሉ። ገዳይ የሚሉት አሁን ያለውን የለውጥ መንግስት ነው። የኦርቶዶክስ ተዋህዶ ቤተክርስቲያንን ወደ አንድነት ያመጣው ህዝቡን ከዘርና ከብሔር ፖለቲካ አውጥቼ ወደ አንድነት ወስዳለሁ እያለ ያለውን በድህነት እየማቀቀ ያለውን የኢትዮጵያን ህዝብ ሌት ተቀን ሰርቼ 24/7 በሚባል ደረጃ 24ቱንም ሰዓት 7ቱንም ቀን ሰርቼ ህዝቤን ከድህነት አወጣለሁ እያለ ሌት ተቀን እየለፋ ያለውን መንግስት ወያኔ ለ27 ዓመት የዘራውን የዘረኝነትና የጥፋት የመጠፋፋት ፖለቲካ ለማክሸፍ ሌት ተቀን እየተጋ ያለውን የለውጥ መንግስት ነው ዛሬ እንቀይራለን ኦርቶዶክስን ሊያጠፋ መጥቷል እያሉ እየነገሩን ያለው። በአይንህ የምታየውን ነገር ማመን ካልቻልክ ላንተ ሌላ ማስረጃ ልናመጣ አንችልም ነው እየነገሩ ያሉት። እነዚህ ሰዎች በእምነት ስም የሌላውን እምነት ተከታዮች አጥፍተን የራሳችንን አስተምሮና አስተሳሰብ በመላው ኢትዮጵያ ለማስረጽ ነው ዓላማችን ነው እያለ ፋኖ ታጥቆ እየታገለ ያለው የመስቀልን ጦርነት አውጆ ኢትዮጵያን በእምነትና በሃይማኖት እንድትባላ ለማድረግ ነው። አንዴ በዘር አንዴ በሃይማኖት በተለያየ ሰው የራሱን ሀገር በዚህ ልክ እንዴት ይበድላል? በድህነት ያስተማረች በድህነት ያኖረች በድህነቷ ያላትን አካፍላ አጉርሳ ያሳደገች ሀገር እንዴት እዚችን ያክል ለማፍረስ የዚህን ያህል ሴራ ይጎነጎንባታል? እኔ ኢትዮጵያውያን ምንድነው ስነ ልቦናችን ግን አንዳንድ ጊዜ እንዴ በኩራት አንድን ሀገር ለመበታተን የአንድን ሀገር ህዝብ በእምነትና በሃይማኖት በዘር ለማከፋፈል ለማባላት እንዴት ሰው ከረባት አስሮ ያወራል? እንዴት ነው በኩራት ይሄ ነገር ሊነገር የሚችለው? ሌላ ዓለም ላይ አለ ወይ? እኔ አላውቅም። የአንዱን ሀገር ጥቅም የራሱን ሀገር ጥቅም ለጠላት ሲል ምናልባት እንዲህ የተወሰነ መረጃ የሆነ ነገር ለጠላት አሳልፎ ሊሰጥ ይችላል። ራሱ ታጥቆ ራሱ ተደራጅቶ በሴራ በምናምን ተዋቅሮ መጽሐፍ ጽፎ ህዝብን ለማባላትና ለማጣላት የሚሰራ ኢትዮጵያዊ እንዴት ኢትዮጵያ ውስጥ ይኖራል? እኔ ይሄ ነገር መጠናት አለበት እኮ። እኔ ኢትዮጵያውያን እነዚህ በጥፋት ተደራጅተው ተንኮልና ወንጀል የሚሰሩ ሰዎች የራሳቸውን ሆድ ለመሙላትና የራሳቸውን ጥቅም የፖለቲካ ትርፍ ለማትረፍ እስከሆነ ድረስ ነገም ይኖራሉ። ባንዳ መቼም ነበር። ባንዳ ኢትዮጵያ ውስጥ ጠፍቶ አያውቅም። ኢትዮጵያን በደማቸው ባጥንታቸው ኢትዮጵያን ያስከበሩ ኢትዮጵያን እንዳሉ ሁሉ የኢትዮጵያን ጥቅም አሳልፈው የሚሰጥ ባንዳ ነበር። ድሮም በአጼዎቹም ዘመን ነበረ። በእኛም ዘመን እንደ መለስ ዜናዊ አይነት እንደ ህወሓት አይነት ባንዳም ተመልክተናል። ባንዳ ብርቃችን አይደለም። ዛሬም ፋኖና ሸኔ የሀገርን ጥቅም አሳልፈው የሚሰጡ ባንዳዎች ናቸው። ተከታዩ ህዝብ ግን እየተደገሰለት ያለውን እልቂት እንዴት መመርመር ያቅተዋል? እንዴት ነው በአንድ ቤተክርስቲያን ውስጥ በአንድ ቤተ እምነት ውስጥ በትልቋ ቤተክርስቲያን ውስጥ እንዲህ አይነት የሽብርና የወንጀል ስራ ሲሰራ አባቶች ዝም ብለው የሚያዩት? ታላላቅ የቤተ እምነቷ ተከታዮች ይህን ጥፋት እንዴት መረዳት አቅቷቸው ዝም አሉ ነው የኔ ጥያቄ። መንግስትስ ምን ሲሰራ ነበር? ይህን ሁሉ ወንጀል የሚሰሩ ሰዎች አገር ውስጥ ተቀምጠው አሁንም እኮ አሉ። እነ ዳንኤል ክብረት አንድ ባንድ እኮ ዘረዘሩልን የት እንዳሉ። እነዚህ ሰዎች የት ቦታ ላይ እንዳሉ በምን ኃላፊነት ላይ እንዳሉ በግልጽ አስረዱን። እነ ዳንኤል እነ ዲያቆን ዳንኤል ክብረት ይቅርታ ዳንኤል ስላልኩ እና እነሱ የሰጡንን መረጃ ይዘን ዛሬም ይህን ጥፋት የሚያስፈጽሙ ሰዎች ኢትዮጵያ ውስጥ መኖራቸው መለየትና እነዚህዎች በህግ መጠየቅ ካልተቻለ እንዴት ነው ህግ የሚከበረው? እንዴት ነው አገር ሰላም ልትሆን የምትችለው? እንዴ ይህንን እኮ እያንዳንዳችን ልንጠይቀው የሚገባ ጥያቄ ነው። በግልጽ እኮ ነገሩን፣ አስረዱን። እልቂቱ እንዴት እንደሚፈጸም ከየት ጀምሮ የት እንደሚሄድ ከኦጋዴን ጀምሮ እስከ መቀሌ እንዴት እንደተዘረጋ በምን አይነት አስተምሮ እንደተጠመቁ እነዚህ ታጣቂዎች የኢትዮጵያን ህዝብ እርስ በርስ ለማባላት እንዴት እንደተሰራ በግልጽ ነገሩን። አንብቡት መጽሐፉን። እኔ አላነብም። እኔ ስራ አላጣውም። የነሱ መጽሐፍ አላነብም። አሁን ያሰማዋችሁን ቪዲዮ ራሱ ለዚህ መረጃ ስለምፈልገው ነው የሰማሁት። ክፍል 2 አለው። ክፍል 2ቱን አልሰማም። እኔ እዚህ አይነት የሴራና የተንኮል ፖለቲካ የማዳመጥ ያውም ኢትዮጵያውያን በራሳቸው ሀገር ላይ የራሳቸውን ሀገር ለማፍረስ የሚሸርቡትን ሴራ እንደማዳመጥ የሚያስጠላኝ ነገር የለም። ግን ለስራዬ ስለምፈልገው ለመረጃ ስለምፈልገው የግድ ሰማል። ግን እውነት መሆኑን ማወቅ የሚፈልግ ሰው እነዚህ ሰዎች የጻፉትን መጽሐፍ አቶ ፋንታሁን የጻፈውን መጽሐፍ ሄዳችሁ አንብቡት።
የዘር ማጥፋት ዝግጅት በኢትዮጵያ ይላሉ። አዘጋጆቹም እነሱ ናቸው፣ አደራጆቹም እነሱ ናቸው፣ አስፈጻሚዎቹም እነሱ ናቸው። ግን ያን በማድረግ አባቶችን ገዳም ውስጥ ሂደው ለኢትዮጵያ የሚጸልዩ አባቶችን በመግደል ህዝብን በመንግስት ላይ ለማስነሳት የሚሰሩ ተራ የፖለቲካ ትርፍ አትራፊዎች ናቸው እነዚህ። ኦነግ ሸኔ በለው ያው ነው፣ ፋኖ በለው ያው ነው፣ የትኛውም የነጻነት ታጋይ ነኝ የሚል አሸባሪ ድርጅት ይህንን ከመስራትና ይህን የጥፋት እርምጃ ለራሱ የፖለቲካ ትርፍ ለማትረፍ ከመስራት ውጪ ሌላ አጀንዳ የለው። ስንናገር የነበረውን ነገር ራሳቸው ፕሩቭ እያደረጉልን ያሉት። በአጠቃላይ የእነዚህን ሰዎች ዓላማ ስንደመድምና ስንጠቀልለው የደገሱልን ዓላማ እርስ በርስ እንድንተላለቅ፣ እርስ በርስ እንድንጠፋፋ፣ እነ ጀዋር መሐመድ በኦሮሚያ በኩል የእስልምና እምነት ተከታዮች ፖለቲካውን በበላይነት መያዝ ካልቻሉ፣ እስላም የበላይ እንዲሆን ማድረግ ካልቻላችሁ መብታችሁ ማስከበር አትችሉም ይላል ጀዋር። ለኦሮሞዎች የምምለው ምንድነው? እኔ ስለ እስልምና ብዙ መናገር የጀመርኩት ከጎንደር የመጣ ጓደኛን ስላገኘው ነው። እኔ ባለሁበት 99% ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም፣ በሜንጫ አንገቱን ነው የምንለው። ጎንደር ውስጥ ግን የነበረውን ችግር ይሄ ጓደኛዬ ሲነግረኝ ይሄ መለወጥ አለበት ነው። ስለዚህ እናንተ ኦሮሞዎች የራሳችሁን መብት ስታስከብሩ፣ የራሳችሁን ማንነት ስታስከብሩ፣ የፖለቲካ ስልጣንን በእጃችሁ ስታስገቡና የአካባቢውን ደህንነት ኢኮኖሚያዊና ፖለቲካዊ ሂደት ኢንፍሉዌንስ ማድረግ ስትጀምሩ ጎንደር ያለው የሃይማኖት ወንድማችሁ ይከበራል፣ ትግራይ ያለው የሃይማኖት ወንድማችሁ ይከበራል። እናንተ ኦሮሚያ ውስጥ ደካማ ሆናችሁ፣ ልፍስፍስ ሆናችሁ፣ ተከፋፍላችሁ፣ ተዳክማችሁ የእናንተ መሬት ህንድ እየቸበቸበው የሚኖር ከሆነ እናንተ ብቻ አይደለም የምትናቁት፣ ከእናንተ ጋር የሃይማኖት የሚጋራው ሶማሊያ ያለው ሰው፣ ጅቡቲ ያለው ሁሉም ይናቃል። በዚህ በኩል እነ ፋንታሁን እነ ፋኖ እነ ዘመነ ካሴ የመጡና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትና አስተሳሰብ የበላይ ሆኖ መውጣት አለበት ይላል። ሞዓ ተዋህዶ ጣልቃ ገባብኝ ካለ ኦርቶዶክስ ጣልቃ ገባብኝ ማለት ነው። ኦርቶዶክስ ያልሆነ ሰራዊት ያደራጀ ሄዶ ሌላ ኤቴይስት ሰራዊት ስለ ኦርቶዶክስ የማይመለከተው ኦርቶዶክስ ታሪክን የማይፈልግ ለአማራ ሰለሞኒክ ዳይነስቲና ትርክቱ የሚያሳፍረው ትውልድ ፈልጎ ያደራጅ። በዚህ በሁለቱ የእስልምናና የኦርቶዶክስ እምነት ተከታይ መካከል ደም መፋሰስ ከዚህ በላይ ሊፈጥር የሚችል ነገር የለም። ሙስሊሙ የበላይ ሆኜ መውጣት አለብኝ ካለ ኦርቶዶክሱ የኢትዮጵያ ኦርቶዶክስና የሰለሞኒክ ዳይናስቲን አስተሳሰብ በመላው ኢትዮጵያ አንሰራፋለሁ ካለ ከዚህ በላይ የመስቀል ጦርነትና ጂሃድ አለው። ምንድነው የሚጠብቀው? ከነዚህ ሰዎች የምንጠብቀው መልካም ነገር አሁን ዛሬም የሚጠብቅ ሰው ካለ እኔ ጠብቄ አላውቅም፣ ግን አለ ወይ አሁን መልካም ነገር ለኢትዮጵያ የሚጠቅም ከነዚህ ሰዎች አለ ብሎ የሚያምን ሰው አለ ወይ? ይሄ ሰው ካለ አሁን እነዚህን ሰዎች በእምነት ተቆርቋሪዎች ስም በሃይማኖት አስተማሪዎችና ተከታዮች ስም የሚያይ ሰው ካለ እነዚህ ሰዎች ከጥፋታቸው ሊታቀቡ አይችሉም፣ ምንም ሊያደርጉ አይችሉም። እነሱ የሚከተላቸው ውሸትን የሚከተል ጥፋትን የሚከተል መገዳደልን የሚያበረታታ ሰው እስካለ ድረስ እነሱ ጎራዴ ከመሳል ወደኋላ ይሉ። አንተ ነቅተሃል ወይ? የሚነገርህን ነገር ሰምተሃል ወይ? ማን ነው የሚያወራው ብለህ ጠይቅ መጀመሪያ። እኔ የኦርቶዶክስ እምነት ተቆርቋሪ ነኝ ብሎ ሲመጣ ማነህ አንተ? አጀንዳ ምንድነው? ማን ነው የወከለህ? ማን ነው የሾመህ ብለህ ጠይቅ። ይሄ ካልሆነ ዛሬም ነገም ከነገ ወዲያ ብዙ ነገር ሊሰሩ የሚችሉ ሰዎች እንደሆኑ ነው የሚያሳየው። መንግስትም እንደነዚህ አይ ሰዎችን እኔ ታግሶ የሚያልፍበት ወይም ደግሞ ባላየ የሚያልፍበት ነገር አይገባኝም። በአጠቃላይ ኢትዮጵያን ለማፍረስ እነ ጀዋርም በዛ በኩል የእስልምና ጂሃድን በመቀስቀስ ሙስሊሙ የበላይ ሆኖ ቤተ መንግስቱ መቆጣጠር አለበት ወይም አስተዳደሩን መያዝ አለበት የሚለውን ፖለቲካ ሲነዙ፣ እነዚህኞቹ ሰዎች ደግሞ መጥተው የሰለሞኒክ ዳይናስቲና የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነትን ወይም ማስተሳሰብን በመላው ኢትዮጵያ ማስረጽ ነው የምንፈልገው ብለው ሲያወሩ በዚህ በሁለቱ በተለኮሰ እሳት በእስልምናው ጂሃድና በመስቀል ጦርነት ሁለቱን ታላላቅ ህዝቦች አባልቶና አጣልቶ እሳት ለኩሶ ህዝብን ማጫረስ፣ ኢትዮጵያን ማፍረስ አላማቸው ይሄ ነበር። ነገር ግን ኢትዮጵያውያን አሉ ዛሬም በጣም የሚገርመው ከዘረኝነት ወጥተው ከዘረኝነት ትብታብ ከዘረኝነት ትርክት ወጥተው በተለያየ ዓለማት ላይ የኢትዮጵያን ስም ደግሞ በትልቅነት የሚያስነሱ ታላላቅ ኢትዮጵያን ደግሞ አሉ። በዘር በአጥንት ቆጣሪነት በብሔርተኝነት ህዝቡን ለማባላት የሚሰሩ ተራ የወረዱ ሰዎች እንዳሉ ሁሉ ኢትዮጵያን በትልቅነት በከፍታው የሚያስጠሩ ደግሞ ታላላቅ ኢትዮጵያን አሉ። ከመሬት ከምድር አልፈው እዚህ ላይ ዓለም ላይ ያለውን ትርክት ጨርሰውት
እነሱ ጨረቃ ላይ ያለውን ተአምር ለመፈለግ የሚሰሩ ኢትዮጵያውያን አሉ። ከሰሞኑ ሲሳይ አጌና ኢንተርቪው አድርጎት የነበረውን ምናልባት ትላንት ይመስለኛል በጣም ጀግና ኢትዮጵያዊና ወጣት ሁሉ ሊኮራበት የሚገባ ኢትዮጵያ እንዲህም አይነት ልጆች አሏት የሚያስብል አንድ ጀግና ልጋብዛችሁ ባጭሩ። in any case ከሳይንሱ ጥያቄ ባለፈ really application ባለው የሰው ልጅ ተመልሶ ጨረቃ ላይ ለመኖር ተመልሶ ለመሄድ ደግሞ ጨረቃ ላይ ለመኖር የናሳን ኢንትረስት ያንን ለማስቀጠል ትልቅ ስራ ላይ እየሰራ እናቶች እንዳሉት ከምድር ወተን ጨረቃ ላይ ያለውን ውሃ የሰውን ደግሞ ህይወት ማስቀጠል የምንችልበትን ውሃ ምናገኝበት አንዱ ቴክኖሎጂ ነው። የተወሰነ ጊዜ ጨረቃ ላይ የተወሰነ ጊዜ ምድር ላይ ግለሰቦች የሚኖሩበት ሁኔታ ይፈጠራል ማለት ነው። እንዳልኩ አፓርትመንት ሰርተው ጨረቃ ላይ ይኖራሉ፣ ምድርም ይኖራሉ የሚለው ነገር በምን ያህል አመታት እንደዛ ታሳቢ ማድረግ ይቻላል? በጣም በቅርብ ጊዜ በእኔና ባንተ ህይወት ውስጥ በጣም በቅርብ ጊዜ ይሄ የሚከናወን ነው። በጣም ብዙ ስራዎች አሁን ጭልፋ፣ ማንኪያ፣ ቦቲ፣ መኪናዎች ቅድም እንዳልኩ የኤንቫይሮንመንት የተለየ ስለሆነ ይሄ ግራውንድ ስራ ሁሉ እየተሰራ ነው። ጨረቃ ላይ ኮንዲሽን እንዲሆኑ ባዮስፊር ይባላል። ባዮስፊር 2 ከምድራችን የወጣ ራሱን የቻለ ኢኮሲስተም ያለው ቤቶችን መገንባት ኦልሬዲ ፕላን ላይ ነው። እኔ እናንተ በአጭር ጊዜ ውስጥ ድሮ ወደ ከአንዱ ኮንቲነንት ወደ አንዱ ኮንቲነንት በአይሮፕላን መሄድ በጣም ከባድና ውድ በነበረበት ጊዜ ዛሬ 100 ዓመት ኢትዮጵያ የማትፈርሰው ለዚህ ነው። ኢትዮጵያ ባንዳም ጀግናም የምትወልድ አርበኛም ባንዳም የምትወልድ ሀገር ስለሆነች አርበኞቹ ከባንዳዎቹ ስለሚበልጡ ኢትዮጵያዊነት ደግሞ እውነት ስለሆነ ያንን እውነት ማሸነፍ ስለማይችሉ ነው ኢትዮጵያ የማትፈርሰው። እንደዚህ አይነት ኢትዮጵያውያን ደግሞ አሉ። አሁን እንዳያችሁት አይነት በጣም የሚያኮሩ ከዘር ከእምነት ከምናምን አጀንዳ ወጥተው ከዘረኝነት ትብታብ ተላቀው ኢትዮጵያን በኢትዮጵያዊነቷ ከፍ አድርገው በዓለም ደረጃ የሚያስጠሩ ከመሬት ተሻግረው ዓለም ላይ ጨረቃ ላይ ቤት ለመስራትና ዜጎችን እዛ ለማስፈር የሚሰሩ ዓለም ላይ ያለውን ተአምር የረሱት ሌላውን ዓለም የህዋውን ዓለም እያሰሱ ያሉ ኢትዮጵያውያን አሉ። ምንም እንኳን አዘቅት ውስጥ አረንቋ ውስጥ ገብተው ኢትዮጵያውያንን ወደ ዘረኝነት ወደ ምናምን ትብታብ ለማስገባት የሚታገሉ ሰዎች ቢኖርም በዚህ ልክ ደግሞ ኢትዮጵያን ወደ ከፍታዋ የሚወስዱ ኢትዮጵያውያን ስላሉ በመስዋዕትነታቸውና በደማቸው ሀገር የሚጠብቁ የመከላከያ ሰራዊት አባላት ስላሉ በኢትዮጵያዊነታችን የምናምን ኢትዮጵያውያን ስላለን እናንተን ከነጥፋት አጀንዳችሁ ወደ መቃብር እንከታችኋለን። ኢትዮጵያ ግን በከፍታዋ በአንድነቷ በብዝሃነቷ ትቀጥላለች። ይሄንን ነው ማለት የምፈልገው። የነዚህ ሰዎች ሴራ መክሸፉን የሚያሳየን ኢትዮጵያዊነትን ሊያሸንፍ የሚችል ሌላ ሴራ በምድር ላይ ሊኖር እንደማይችል ማረጋገጫ ነው። ግን የሚደገስልንን ድግስ አውቀን የሚወራውን ሁሉ ዝም ብለን መዋጥ እንደሌለብንና አማኝ ነኝ ምናምን ነኝ ብሎ ቆብ ጭኖ ነጠላ ለብሶ ምናምን መጥቶ በእምነት ስም የሚያወራውን ሰው ቆቡን አውልቆ ነጠላውን ገፎ ማንነቱን ማየት ያስፈልጋል። ይሄንን ማለት እፈልጋለሁ። አብራችሁኝ ስለነበራችሁ ፕሮግራሙን ስለተከታተላችሁ እጅግ አድርጌ አመሰግናለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁ እንዳትረሱ። እንዲሁም ደግሞ ሁሌ እንደምለው መሆን መልቲሚዲያ እውነትንና ኢትዮጵያዊነትን ለማድመቅ እና ለማጉላት እየሰራ ያለ የሚዲያ ቻናል ነው። ስለዚህ ይሄንን ቻናል ማገዝና መደገፍ እውነትንና ኢትዮጵያዊነትን መደገፍ መሆኑን አምናችሁ በምትችሉት አቅም ሁሉ ድጋፍ እንድታደርጉልን መልእክት ማስተላለፍ እፈልጋለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን።